ፎር ዊል ድራይቭ ብለን በመንጠራው ተሽከርካሪ ላይ የምናገኛቸው የፍሪ ዊል ሃብ ፓርቶች የምንላቸው እንግዲህ እነዚህ ናቸው ማለት ነው ተመልካቾቼ። እንግዲህ አሁን ደግሞ እንዴት አድርገን እንደምንገጥማቸው እነዚህን አካላቶች ለማየት እንሞክራለን ማለት ነው። እንግዲህ ይሄን አሁን በመንገጥምበት ሰዓት በመጀመሪያ ይሄንን ቴንሽን ስፕሪንግ በዚህ በፎሎወሩ ላይ መግጠም ይኖርብናል ማለት ነው። ይሄን ለመግጠም ስፕሪንጉ እዚህ ጋር የተወሰነ ቤንድ ነገር አለው። እቺን ቤንድ የምናደርገው በዚህ በውጫዊው አካል እንዲሆን በዚህ መልኩ ነው የምናደርገው ማለት ነው። እንግዲህ ይሄን ካደረግን በኋላ የስፕሪንጋችንን ዋየር እዚህ ጋር ሁለት የምትመለከቷቸው የታጠፉ ፓርቶች አሉ። እነዚህ የታጠፉ ፓርቶች ላይ ከላይ በሁለቱም በኩል እንዲሆኑ እናደርጋለን ማለት ነው። እዚህ ጋር እንግዲህ እነዚህ ግሩቮች አሉ። እነዚህ ግሩቮች ውስጥ ነው ይሄንን ዋየር በዚህ በኩል ያለውን ይሄንን በማውጣት የምናስገባው። እንዲያርገን እንግዲህ በግሩቭ ውስጥ ስፕሪንጉን ካስገባን በኋላ እዛው በመያዝ ሙሉ በሙሉ ኤንጌጅ እንዲሆን እናደርጋለን። እንግዲህ በዚህ መልኩ ፎሎወሩንና ቴንሽን ስፕሪንጉን ከዚህ ከፍሪ ዊል አብሪንግ ጋር በዚህ መልኩ አሴምብል እናደርጋለን። ይሄን ካረግን በኋላ እንግዲህ ይሄን የኮምፕሬንሽን ስፕሪንጉን በዚህ በፎሎወሩ ላይ በዚህ መልኩ እንገጥማለን ማለት ነው ተመልካቾቼ። እንግዲህ በዚህ መልኩ ይሄን እንገጥማለን። ይሄን ከገጠምነ በኋላ እንግዲህ ቀጥታ በዚህ ይሄ ኮንትሮል ሃንድሉ ላይ በዚህ መልኩ እናስገባለን ማለት ነው። እንግዲህ ይሄን በመናደርግበት ጊዜ ግን መጀመሪያ ይሄ ፍሪ ፖዚሽን ላይ መሆኑን ካረጋገጥን በኋላ ይሄንን ወደ ቦታው ፕሬስ አድርገን እናስገባለን ማለት ነው። እዚህ ላይ እንግዲህ ካደረግን በኋላ ይሄን ፕሬስ አድርገን ግሩቭ ውስጥ እናስገባለን። ከዛ ወደዚህ ዞር አድርገን እንግዲህ ሎክ ማድረግ ነው ተመልካቾቼ። እንደምትመለከቱት እንግዲህ አሁን ይሄ ፍሪ ፖዚሽን ላይ ነው ያለው። ይሄን ፍሪ ላይ ያለ ይሄን እንግዲህ ምንድነው የምናደርገው ይሄን አዙረን ወደ ቦታው ላይ እናስገባለን ማለት ነው። እንግዲህ ሎክ ይሆናል በዚህ መልኩ ማለት ነው። እንግዲህ እንደምትመለከቱት አሁን በዚህ ሰዓት ላይ ይሄ እንግዲህ ፍሪ ፖዚሽን ላይ ነው ያለው ማለት ነው። ከዛ በኋላ ምንድነው የምናደርገው እንግዲህ ቀጥታ መተን